ዛሬ እሁድ እጅግ ትልልቅ የሩጫ ውድድሮች ይጠበቃሉ። ኢትዮጵያ ምናልባትም ሁለቱ ወርቅ ታገኝበታለች ተብሎ የሚጠበቅ ውድድር ነው። ጉዳፍ ጸጋይና ጽጌ ዶጉማን ጨምሮ ሌሎች አትሌቶቻችን የሚጠበቁበት ውድድር አለ። የሩጫ ሰዓቱ ስንት ሰዓት ነው? በምን በነጻ ቻናሎች እንዲሁም በቴሌቪዥን በፌስቡክ እና በዩቲዩብ እንዲሁም በድረገጽ የት መመልከት እንችላለን ስለምትሉት ጉዳይና አጠቃላይ ስለ ተጫዋቾች ማንነት ከናንጂንግ ስለተሰሙ ጉዳዮች በዝርዝር የምንላችሁ ነገር አለ። የኢትዮጵያ የዓለም ደረጃም ይፋ ተደርጓል። እስካሁን ስንተኛ ደረጃ ላይ ያለነው የሚለውንና አጠቃላይ ሩጫ ሁኔታውን እያወራን እንቆያለን። ከዛው የኢትዮጵያ ብሔራዊ ቡድን ከግብጽ በባህር ባደረገው ጨዋታ 2-0 ከተሸነፈ በኋላ አሁንም አነጋጋሪነቱ ቀጥሏል። አስቻለው ታመነ ለጉዳዩ ምላሽ ሰጥቷል። ሳላህን ማሊያን ስጠን ብለው ጠይቀው ስለነበሩ የኢትዮጵያ ተጫዋቾችና በኋላ ግን ሳላህ በገንዛ ፍቃዱ ሰጠው የተባለው የኢትዮጵያ ተጫዋችም ይፋ ተደርጓል። እነዚህ ነገሮች በተለይ ካስቻለው ታመነ ጋር በተገናኘ ከተክለሰውነቱ ጋር በተገናኘ ውፍረቱ ጨምሯል በሚል ማለት ነው። ከዛ በኋላ እሱን ያረጋግጣሉ ወይም ደግሞ እኔ እንደዛ አይነት ሰውነት የለኝም የሚለውን ለማሳየት ሌሎች ማስረጃዎችንም ለቋል። አስቻለው በዝርዝር እናየዋለን። የሆነ ሆኖ ኢትዮጵያ በናንጂንግ የዓለም ሻምፒዮና የቤት ውስጥ ሻምፒዮና ማለት ነው የወርቅና የብር ሜዳሊያ አምጥታ የደረጃ ሰንጠረዡ ስትገባ በዋሊያዎቹ በኩል ውዝግብ ቀጥሏል። ድልና ውዝግብ የኢትዮጵያን ማህበራዊ ሚዲያና አጠቃላይ እንግዲህ አገሩን አየር የያዘው ነው ማለት ይቻላል። እስኪ ስለ ናንጂንግ የዓለም አትሌቲክስ ሻምፒዮና እናውራ። ናንጂንግ የዓለም አትሌቲክስ ሻምፒዮና በዛሬው ዕለት ፍጻሜውን ያገኛል። እጅግ ተጠባቂ የሩጫ ውድድሮች አሉ። በዛሬው ውድድር ኢትዮጵያ ተጨማሪ ሜዳሊያዎችን ታገኝበታለች ተብሎ ይጠበቃል። በናንጂንግ ከተማ እየተካሄደ ባለው 20ኛ ዓለም የቤት ውስጥ አትሌቲክስ ሻምፒዮና ኢትዮጵያን አትሌቶች የሚሳተፉባቸው ሁለት ተጠባቂ ፍጻሜ ውድድሮች በዛሬው ዕለት ይካሄዳሉ። ከቀኑ 9:28 ላይ በሴቶች 1500 ሜትር ፍጻሜ ውድድር ይካሄዳል። አትሌት ጉዳፍ ጸጋይና አትሌት ድርቤ ወልተጂ ደግሞ በዚህ ውድድር ወርቅ ለወርቅ ምናልባትም ግን ለወርቅና ለብር የሚጠበቁበት ይሆናል። በእርግጥ ግን በሜዳሊያ እንደ ዝርዝር ውስጥ እንደሚገቡ በእርግጠኝነት መናገር ይቻላል። በተያያዘም ከቀኑ 9:54 800 ሜትር ሴቶች የፍጻሜ ውድድር አትሌት ጽጌ ዶጉማና አትሌት ንግስት ጌታቸው ኢትዮጵያን ወክለው ይሳተፋሉ። በፍጻሜ ውድድሩ ኢትዮጵያ ተጨማሪ ሜዳሊያዎችን ታገኛለች ተብሎ ነው የሚጠበቀው። ኢትዮጵያ እስካሁን በሻምፒዮናው በአትሌት ፍሬዌን እንደነገርኳችሁ ኃይሌና በ3000 ሜትር ሴቶች ወርቅ እንዲሁም በወንዶች 3000 ሜትር በጀግናው በሪሁ አረጋዊ የብር ሜዳሊያ አግኝታለች። ከዛ ውጭ ዛሬ ፍጻሜ የሚደረገው የወንዶች 1500 ሜትር ፍጻሜ ነበር 9 ከሩብ ላይ በሁለት ምክንያት የውድድር አንካፈልም። አንደኛው ነገር የማጣሪያውን መለሰ ንብረት አላለፈም። ሁለተኛው አትሌት ሳሙኤል ተፈራ ጉዳይ ምክንያት ወደ ናንጂንግ አላቀናም። ባለቀ ሰዓት ለፌዴሬሽኑ በማሳወቁ ምክንያት ሌላ ተጠባባቂ አትሌት አልተተካም። ስለዚህ ኢትዮጵያ በዚህ ውድድር አትሳተፍም ማለት ነው። በሴቶቹ ፍጻሜ ላይ ትሳተፋለች። ከዛ ውጭ ጉዳፍ ጸጋይና ድርቤ ወልተጂ ለፍጻሜ ደረሱበት መንገድ ለሜዳሊያ እንድንጠበቅ ካደረገን ውስጥ አንዱ ነው። በዓለም አትሌቲክስ የቤቱ ሻምፒዮና በ1500 ሜትር ማጣሪያ ምድብ አንድ ላይ የነበረችው ጉዳፍ ጸጋይ በበላይነት ነው ያጠናቀቀችው። የርቀቱ የዓለም ክብረ ወሰን ባለቤት መሆኗን ስናይ ደግሞ ይሄ ሌላኛው አንዱ ጥንካሬዋ ነው። አትሌት ጉዳፍ ጸጋይ 4 ደቂቃ 11:87 በመግባት ነው ማጣሪያውን ያጠናቀቀችበት ሰዓት። ይህም ደግሞ ጥሩ እንዲሆን አድርጓል። በቻይናና ናንጂንግ በዛ የምድብ 3 ላይ የነበረችው አትሌት ድርቤ ወልተጂ ደግሞ እሷም ማጣሪያውን በበላይነት አጠናቃ ለፍጻሜ ማለፏን አረጋግጣለች። ስለዚህ እነዚህ ሁለቱ ሰዎች የፍጻሜያቸውን ከግማሽ ፍጻሜ ወደ ፍጻሜ ያለፉት ሁለቱም ከምድብ አንደኛ ሆነው ነው። በተለይ ጉዳፍ ደግሞ በፓሪስ ኦሎምፒክ ላይ ያሳየችው ደካማ አቋም ነበር። ከዛ አገግማ በጥሩ የመንፈስ መነቃቃትና ብቃት ላይ ትገኛለች። ስለዚህ ለኢትዮጵያ ሜዳሊያ ታመጣለች ተብሎ ይጠበቃል። በተለይ ከተቀናቃኞቻቸው ማጣሪያ ላይ ካስተዋል ነው አንፃር ነው የመጀመሪያውን ዞን ማጣሪያም ተመልከት ችዬ ነበር። ስለዚህ የጉዳፍ ብቃት በዛ መሄድ ከቻለች በአስደናቂ ሁኔታ ውድድሩ ልታሸንፍበት የምትችል እድል አለ። ከዛ ውጭ ደግሞ ተፎካካሪ ኬንያውያን በዚህ ሩጫ ውድድር ላይ በስፋት የሉበትም። ምክንያታቸው ደግሞ በቀጣይ ለሚካሄደው ትልቁ የዓለም አትሌቲክስ ሻምፒዮና ዝግጅት ላይ ናቸው ነፋይስ ኪፒዮጎን። ስለዚህ በዚህ ውድድር የሉም ማለት ነው። በሌላኛው እንግዲህ የኢትዮጵያዊቷ አትሌት ጥቁሯ ኮከብ ጽጌ ዶጉማ ናት። አትሌት ትግስት ጌታቸውም ወደ ፍጻሜ አልፈዋል። ሁለቱ አትሌቶች ኢትዮጵያን ይወክላሉ። በቻይና ናንጂንግ በ20ኛው የዓለም የቤት ውስጥ አትሌት ሻምፒዮና ድንቅ ብቃት ካሳዩና ምናልባትም የወርቅ ሜዳሊያ በማምጣት ኢትዮጵያን ሰንደቅ ከፍ ያደርጋሉ ተብለው ከሚጠበቁ አትሌቶች ውስጥ አንዷ
የሆነችው ጽጌ ዱጉማ ነች። በ800 ሜትር ግማሽ ፍጻሜ ውድድር በምድብ አንድ ላይ አትሌት ጽጌ ዱጉማ 2:03:58 በመግባት አንደኛ ደረጃ ነው የወጣችው። የመጀመሪያውን ዙር ማጣሪያም አንደኛ ደረጃ ነው የወጣችው። አትሌት ንግስት ጌታቸው በ2:04:01 በመግባት ሁለተኛ ደረጃ በመያዝ ወደ ፍጻሜ ነው ያለፉት። በምድብ 2 ላይ የተወዳደረችው አትሌት ሀብታም አለሙ ግን በ2:05:44 በመግባት ስድስተኛ ደረጃ ይዛ አጠናቃለች። ወደ ፍጻሜ ለማለፍ ያደረገችው ጥረት ሳይሳካ በመቅረቱ ኢትዮጵያ በሁለቱ አትሌቶች 800 ሜትር ላይ ትወከላለች። እስከ ቅርብ ዓመት ድረስ ኢትዮጵያ በዓለም አትሌቲክስ መድረኮች በሴቶች 800 ሜትር የወርቅ ሜዳሊያ ለማጥለቅ ቀርቶ የፍጻሜ ተፋላሚ የሚሆን አትሌት ለማግኘት ስትቸገር ነበር። በጣት ከሚቆጠሩ ቅርብ ዓመታት ወዲህ ግን ይህን ታሪክ የገለበጡ እንቆች ብቅ እያሉ ነው። በዚህ ርቀት ብዙም ትኩረት ሳይሰጣት ከአፍሪካ ጨዋታዎች እስከ የቤት ውስጥ ሻምፒዮና ኦሎምፒክ በወርቅና ብር ሜዳሊያ መድመቅ የቻለችው ጥቁሯ ኮከብ ነች። ዛሬ ላይ ውድድሩን በበላይነትም ተቆጣጥረዋለች። ከግላስኮ እስከ ፓሪስ። በፓሪስ ኦሎምፒክ በኢትዮጵያ ታሪክ ለመጀመሪያ ጊዜ በ800 ሜትር የብር ሜዳሊያ አስመዝግባለች። ጽጌ ዱጉማ በአፍሪካ ጨዋታዎችም የርቀቱ ባለድል እንደሆነች ይታወቃል። ባለፈው ዓመትም የግላስጎ የዓለም የቤት ውስጥ ሻምፒዮና ሳትጠበቅ የወርቅ ሜዳሊያውን የወሰደችው ኮከብ ዘንድሮም እንዳምነው ለድል የማትታጭ አትሌት አይደለችም። ዛሬ ከሰዓት 9:54 በሚጀምረው ፍልሚያ ድንቅ ብቃቷን ናንጂንግ ላይ ለመድገም ትልቁን ግምት አግኝታለች። ግምት ያገኘችውን ባለፈው ሻምፒዮና አሸናፊ ስለነበረችም ብቻ አይደለም። እንደነገርኳችሁ ከፓሪስ ኦሎምፒክ ወዲህ በርቀቱ አንድም ሽንፈት ሳይገጥማት ያሳየችው አስደናቂ ብቃት ናንጂንግ ላይ ወርቅ ሜዳሊያውን ለማጥለቅ ይበልጥ ተገማች አድርጓታል። ጥቁሯ ኮከብ በ2025 ባደረገቻቸው 3 የቤት ውስጥ ውድድሮቿ ቀዳሚ ሆና በማጠናቀቅ ትልቅ የራስ መተማመንን አጎልብታለች። በዚህ ሻምፒዮና 2 የማጣሪያ ውድድሮች ቀዳሚ ሆና ማጠናቀቋም የወርቅ ሜዳሊያውን ይበልጥ ለጽጌ ቀረበ እንዲሆን አድርጎታል። በዚህ ሻምፒዮና ላይ በርቀቱ ከሚፋለሙ አትሌቶች ሁሉ 1:59 ማጠናቀቅ የቻለችው እሷ ብቻ መሆኗ ደግሞ የወርቅ ሜዳሊያው ግማሹ ወደ ኢትዮጵያ መጥቷል ሊያስብል የሚችል ሁኔታ ነው ያለው ይላሉ መገናኛ ብዙሃን። ጥቁሯ ተወርዋሪ ኮከብ በዛሬ ወርቅ ሜዳሊያ ጉዞዋ በፍጻሜው ፍልሚያ ብቻዋን አይደለችም። እንደነገርኳችሁ ለፍጻሜ ደርሳ ሜዳሊያ ተፋላሚ ትሆናለች ተብላ የተጠበቀችው በርቀቱ ልምድ ያላት አትሌት ሀብታም አለሙ ለፍጻሜ ውድድር በቃም ሌላኛው ወጣት ኢትዮጵያዊት አትሌት ንግስት ጌታቸው የፍጻሜ ተፋላሚ መሆኗ ለጽጌ ዱጉማ ሌላኛው እንግዲህ አቅም ነው ተብሎ ይጠበቃል። በግማሽ ፍጻሜው የማጣሪያ ውድድር በምድብ 1 ጽጌ ዱጉማ በ2:03:58 በመግባት አንደኛ ሆና ስታጠናቀቅ ንግስት ጌታቸው በ2:04:01 በመግባት ወደ ሁለተኛ ሆና ፍጻሜ በማለፍ የዋዛ ተፎካካሪ እንደማይሆኑ ማሳየታቸው ኢትዮጵያ በዚህ ውድድር እንግዲህ ወርቅን እና ብር ሜዳሊያው መግባት ነገሯ እርግጥ ይሆናል ማለት ነው። ለማንኛውም ከሰዓት 9:54 800 ሜትር ሴቶች ፍጻሜ 9:30 ደግሞ 1500 ሜትር ሴቶች ፍጻሜ ይደረጋል። በወንዶች እንደነገርኳችሁ 9:15 ላይ የሚደረገው ውድድር አይኖርም ማለት ነው። በዚሁ ይህን ሩጫ ለመመልከት የተለያዩ አማራጮች አሉት። በዲኤስቲቪ ሱፐር ስፖርት የመጀመሪያው አማራጭ ነው። ቴሌቪዥኑን አማራጫችሁ ላደረጋችሁ ከዛ ውጪ ኢትዮጵያ ሬዲዮ ኤንድ ቴሌቪዥን የሚል የአፕሊኬሽን አለ። የኳስ የምታዩበት እሱ አፕሊኬሽን ላይ ይተላለፋል። ከዛ ውጪ ራነርስ ላይቭ የሚባል የፌስቡክ ገጽ አለ። እሱ ጋር መከታተል ትችላላችሁ። ድረገጽ ከሆናችሁ ደግሞ የወርልድ አትሌቲክስ የሚል ገጽ አለ። እንዲሁም ደግሞ በፌስቡክ በዩቲዩብ ገጾች ላይም በተደጋጋሚ ይተላለፋል። ሊንኩን እንዳገኘን የምናገራችሁ ይሆናል። የሆነ ሆኖ የኢትዮጵያ የደረጃ ሰንጠረዥ ከትናንቱ ድል በኋላ ኢትዮጵያ የሜዳሊያ አካውንታን ከከፈተች በኋላ ዓለም ደረጃ ላይ 5ኛ ላይ ተቀምጣለች። አሜሪካ በ3 ወርቅና በ3 ብር ከዓለም አንደኛ ላይ ነች። ኢትዮጵያ የግሬት ብሪቴን ደግሞ በ2 ወርቅ ሁለተኛ ስትሆን አውስትራሊያ በ1 ወርቅ በ2 ብር ሶስተኛ ነች። ስዊዘርላንድ በ1 ወርቅ በ1 ብር አራተኛ ነች። ኩባ በ1 ወርቅ በ1 ብር አምስተኛ ነች። ኢትዮጵያም በተመሳሳይ በ1 ወርቅ በ1 ብር አምስተኛ ደረጃ ላይ ነች። ፈረንሳይ ጣሊያንና ኖርዌይ ደግሞ ተከታዩን ደረጃ ይዘዋል። ለማንኛውም እስኪ ድል ለኢትዮጵያ አትሌቶች በሉ፣ ድል ለጀግኖቻችን፣ ድል እንዲቀናቸው ሐሳብ አስተያየታችሁን ስጧቸው፣ አበረታቷቸው። እኛ ወደ ኳሱ እንለፍ። እስኪ አትሌቶቻችን ናቸው እንግዲህ ለደስታችን ምንጭ። ኳሱ ደግሞ ሌላኛው ውዝግብ ጉዳይ ነውና እሱንም እስኪ እናነሳለን። ስለ ኳሱም ሐሳብ አስተያየታችሁን ልትጨምሩልን ትችላላችሁ። በተለይ አሁን እየተሰሙ ያሉት ጉዳዮች አነጋጋሪ ሆነዋል። አስቻለው ታመነ እንግዲህ
ከኢትዮጵያ ሽንፈት በላይ ያስቻለው ታመነና የኤፍሬም የማነ ጉዳይ የኢትዮጵያ እግር ኳስን ከሰሞኑ ሰቅዞ የያዘ ጉዳይ ሆኗል። ያስቻለው ታመነ እንግዲህ አንድ ጉዳይን አንስቷል። ያስቻለው ታመነ ተክለ ሰውነቱ ላይ በተያያዘ እንግዲህ የተነሱበትን ሐሳቦች ምላሽ ማስተባበያ በፎቶም በታገዘ ጭምር መረጃ እየሰጠ ነው የሚገኘው። እኔን ለማሸማቀቅ በፎቶሾፕ የተሰራ ምስል ነው ብሏል። ይህን ፎቶ እንግዲህ ድንገት ያላያችሁት ካላችሁ ያስቻለው ታመነ ሆዶ አካባቢ የቦርጭ ምልክት መታየቱን ተከትሎ ነው። ይሄን ደግሞ የርሱ ያስቻለው ታመነ ስፔሻል ቁርጥ ቤት አለው። ከዛ ጋር በማያያዝ በርካታ ዘመቻዎች ተከፍተውበት ነበር። ይህ ዘመቻ በርካቶች አግባብ አይደለም፣ የሰውን ስነ ልቦናና ሞራል መንካት ነው በሚልም ሐሳብ አስተያየት ሲሰጡ ነበር። ያስቻለው ታመነም በፎቶሾፕ አቀናብረው የኔን ሞራል ለመጉዳት አስበው ነው የሚል ሐሳብ ሰጥቶ ነበር። ከዛ አሁን ደግሞ በፎቶ በታገዘ የውሃ ቢች ዳርዋን አካባቢ የፎቶ ይፋ በማድረግ የኔ ትክክለኛው ነገር ይህ ነው በሚል ሐሳብ አስተያየቱን ሰጥቷል። ሌላኛው ደግሞ መሐመድ ሳላህን የሚያክል የእንግሊዝ ፕሪሚየር ሊግ አጥቂ ማሊያውን ብዙ ሰው ሲጠይቁት ማሊያውን የምሰጠው ለዲፌንደሩ ነው ብሎ በጨዋታው አድናቆቱን ገልጾልኝ ማሊያውን አውልቆ የሰጠው ለኔ ነው ብሏል። ያስቻለው ታመነ በርካቶች ያስቻለው ታመነ መሐመድ ሳላህን አስቸግሮት ነው ማሊያውን የሰጠው በሚልም ዘመቻ ተከፍቶበት ነበር። እርሱ ግን እና አቡበከር አሉ እነ ከሪም ሄደው እየጠየቁት ነበር። ማሊያውን ሲጠይቁት አይ ለሱ ላስቻለው ነው የምሰጠው ጉድ ዲፌንደር ነው ወይም ደግሞ ጀግና ዲፌንደር ጀግና ተከላካይ ነው ምናም ብሎ አድናቆቱን ሁሉ ገልጾልኛል ብሏል። ሁሉም ማሊያውን ሰጥቶኝ ነው የወጣው፣ ይሄ ደግሞ በአሳየውት ብቃት ነው ሲል አስቻለው ሐሳብ አስተያየቱን ሰጥቷል። በእርግጥ የኢትዮጵያ ብሔራዊ ቡድን 2-0 ከተሸነፈ በኋላ የኢትዮጵያ ተከላካዮች የግብጽ አጥቂዎችን ለማቆም የሚያደርጉትን ጥረት የሚያሳዩ ቪዲዮዎችን የግብጽ ሶሻል ሚዲያዎች ላይ እንደማላገጫ ሲጠቀሙበት ያሳያል። ይሄ ደግሞ በእርግጥ የሚያበሳጭ ነው። የኢትዮጵያ ብሔራዊ ቡድን አንደኛ ነገር የሆቴል ወጪውንና ለግብጾች ደግሞ ማድረግ የነበረበትን የራት የምግብ የሆቴል ወጪ በሙሉ ሞሮኮን ጠይቆ ወይም ለምኖ ማለት ይቻላል ሞሮኮ ነች የምትከፍለው። ይሄ በጣም አንዱ አሳፋሪ ጉዳይ ነው። ሁለተኛው ደግሞ ግብጻውያንን በሎጭ ሲያልፏቸው የነበሩትና እነሱን ለማቆም ሲተረማመሱ የነበረው ነገር እጅግ የሚያሳፍር ነው። ምክንያቱ ደግሞ ከግብጽ ጋር መሆኑ ጉዳዩ ለየት ያደርገዋል። ነገር ግን የኢትዮጵያ ብሔራዊ ቡድን አሁን ላይ በሁለት ጉዳይ የተወጠረ ይመስላል። የመጀመሪያው ነገር ብሔራዊ ቡድኑ የሚረባ አይደለም፣ ምንም አሳፋሪ ናቸው የሚለው ጉዳይ ሲሆን፣ ሁለተኛው ደግሞ ጠቃሚ የሆነ አስተያየቶችን ብሰጥ ነው የሚሻለው። የተጫዋቾችን ሞራል የሚጎዳ የአገርን ክብር ዝቅ የሚያደርግ አስተያየት በመስጠት የሚመጣ እግር ኳስ እድገት የለም የሚለው ነው። የሆነ ሆኖ ብሔራዊ ቡድኑ በሀገር ውስጥ ስቴዲየም የለውም፣ የሚጫወተው በውጭ እየዞረ ነው። እሱ ብቻ አይደለም፣ በ16 ጨዋታዎች ውስጥ ያሸነፈው 3 የነጥብ ጨዋታዎችን ብቻ ነው። አብዛኞቹን በሽንፈት አስተናግዷል። ጎረቤታችን ጅቡቲ ጋር ሳይቀር አቻ መለያየት የቻለ ብሔራዊ ቡድን ነው። ጎል ማስቆጠር ራሱ እጅግ ብርቅ የሆነበት ብሔራዊ ቡድን ነው። ነገር ግን በአመት አሰልጣኙን ጨምሮ 14 ሚሊዮን አካባቢ ብር እንደሚከፈላቸው ይነገራል። ተጫዋቾችን በፕሪሚየር ሊጉ 600,000 ብር አካባቢ የሚከፈላቸው ተጫዋቾች ባሉበት ሁኔታ የኢትዮጵያ ስም ጠልሽቷል። በርካቶች እንዲያውም ይህ በጀት ወደ ሩጫው መዞር ያለበት በጀት ነው፣ የኢትዮጵያን ስምና ዝና እያጎደፈ ካሉ ነገሮች ውስጥ አንዱ እግር ኳስ ነው የሚል ሐሳብ እየተነሳ ነው። እንዲያውም ብሔራዊ ቡድኑንና ክለቦችን በትነን ከ7 አመት አካባቢ ካሉ ታዳጊዎች ጀምረን እንደገና ከዜሮ መስራት አለብን የሚል ሐሳብም እየተነሳ ነው። የሆነ ሆኖ ያስቻለው ታመነ አሁንም የማይመስሪያ ሆኖ ቀጥሏል። በርካቶች ግን ይሄ ግለሰብና ያነጣጠረ አስተያየት ወይም ቡሊ ማድረግ የእግር ኳስ ለውጥ አያመጣም እያሉ ነው። የሆነ ሆኖ ኢትዮጵያ ብሔራዊ ቡድን በቀጣይ ከጅቡቲ ጋር ጨዋታውን ያደርጋል። የሚያልፍ አይመስልኝም። በርካቶች ግን አየር ንብረቱ ከብዶን ነው፣ ጥሩ እንቅስቃሴ አድርገናል፣ ጎል ተቀንሷል ከሚል ውጭ ምን ፈልገው ማሸነፍን ብቻ ነው ብለዋል። የኢትዮጵያ ብሔራዊ ቡድንም እንግዲህ ከደቡብ ኮሪያ በመቀጠል ለበርካታ አመታት ዋንጫ ያላነሳ ብሔራዊ ቡድን በመባል በዓለም ላይ ስሙን ማስፈር ችሏል። በቀጣይ እንግዲህ የሚኖሩ ጉዳዮችን ይዞላችሁ ይመጣሉ። ለስፖርት ለኢትዮጵያ አትሌቲክስ በተለይ በልዩ ሁኔታ እየዘገበ ይገኛል። ላይክ፣ ሼር፣ ሰብስክራይብ በማድረግ በርካታ አዳዲስ መረጃዎችን ታገኛላችሁ። ሐሳብ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልን። ለመሻሻል ዝግጁ ነው። የሆነ ሆኖ ዋሊያው የሚያደርገው ከጅቡቲ ጋር ድል እንዲቀናቸው ኢትዮጵያም ዛሬ በአትሌቲክሱ የወርቅ ሜዳሊያ እንድትጎናጸፍ ፍላጎታችን ነው። ከድል በኋላ መለሳለሁ። ቻው ቻው።